ተመልካቾቼ እንዴት ናችሁ? ሰላም ናችሁ? የአላህ ሰላም እዝነት በረከት ከእናንተ ጋር ይሁን። ውዶቼ ዛሬ ጅሙዓ ነው። ሰሉ አላ ረሱል አላሁመ ሰሊ ወሰሊም አላ ነቢይና ሙሐመድ አላሁመ ሰሊ አላ ሀቢቢና ሙሐመድ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد المجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد أنا ودوتي زاري جمعنا جمعة كان دعاء مستجابنا هنا كهاي كوتابة جمرو እስከሚገባ ድረስ ዱአ አርጉ። በተለየ ከአስር በኋላ ከመግሪብ በፊት ዱአ ሙስተጃብ የሚሆንበት ነው ተብሏል እላችኋለሁ ውዶቼ። እና ዱአ እንደራረግ፣ አውፉ እንባባል፣ ያጠፋብን እላችኋለሁ። ሞት ነግሮ አይመጣም። አውፉ ሳንባባል ብንሞት ለኛም ስንሞት ቅጣት አለብን፣ ላለውም ጠጠት ነው እላችኋለሁ ውዶቼ። አላህ አውፍ ይበለን ሁላችንም። ወመን አፈ ወአስለሐ ፈአጅሩሁ አለላህ ብሏል እኮ። እና አላ ተሂቡን አትወዱም አለ አየግፊረላሁ ለኩም አለ። አላህ እንዲምራችሁ አትፈልግም ወይ አለ። እሱ ምንድነው? ይቅር መባባል አውፉ መባባል ነው እላችኋለሁ ውዶቼ። ስንወደው ለሚጠላን፣ ሲጠላን ለምንወደው፣ ለሁሉም ላጠፋብንም ላጠፋንበትም። አንዳንዱኛ ስንወድን የሚጠላን አለ፣ ስንጠላው የሚወደን አለ። እና በቃ በሀሳብ አለመገጣጠም፣ በብዙ ነገር መገጫጨት አለ። አፉ መባባል፣ ይቅር መባባል፣ አላህ ይቅር ማለት ይወዳል እላችኋለሁ ውዶቼ። ዛሬ ይዤላችሁ የመጣሁት የእጅ ስራዎቼ የድካሜ ውጤት እነሱን ላሳያችሁ ነው። የምትፈልጉ ጠልቡኝ። እስቲ ለራሴ ብቻ እስካሁን እየሰራው እስቲ ለሌላውም ልጥቀም ብያለሁ። የምትፈልጉ በፈለጋችሁት ከለር በፈለጋችሁት ዲዛይን ያላችሁት የወደዳችሁት ቀርጣችሁ በፎቶ የምትፈልጉት አይነት እሰራላችኋለሁ ውዶቼ። እና ሼር፣ ኮሜንት፣ ሰብስክራይብ አድርጉኝ። ሰብስክራይብ ስታደርጉ 5 ደቂቃ ወይ 4 ደቂቃ አይታችሁ ሰብስክራይብ አድርጉ። የዛኔም ገብታችሁ የዛኔም ሰብስክራይብ ስታደርጉት ያለው ይዞት ነው የሚሄደው ማለት ነው። 4 ደቂቃ ወይ 3 ደቂቃ ወይ 5 ደቂቃ ሳታዩት እኔ ወይ ሳላዩ ሰብስክራይብ ባደርጋችሁ ሰብስክራይብ ላይክ ባደርጋችሁ ማለት ነው ጥርቅ አድርጉ ነው የሚወስደው። እና ውዶቼ እንተባበር፣ እንተዛዘን እላችኋለሁ። ያደረጋችሁ ሰብስክራይብ ያደረጋችሁ ራሱ አንድ ሰው ጥሩ የተናገረ ቀን ሰብስክራይብ አደርጋለሁ፣ መጥፎ ነገር ያደረገ ቀን ሰብስክራይብ አነሳበታለሁ ማለት በጣም እየጎዳነው ነው። እናስብ መጀመሪያ እላችኋለሁ ውዶቼ። ሰብስክራይቡ ስታነሱት አንዱ ሲነሳ ብዙ ነው ይዞ የሚሄደው ማለት ነው። ስለዚህ ከጥቅሙ ጉዳቱ ያመዝናል ማለት ነው። እንተባበር፣ ካጠፋንም እንመካከር እንጂ ሰብስክራይብ አነሳበታለሁ ስትሉ በጣም እየተጎዳ ነው። ለምን መጀመሪያ አስባችሁ ባጠፋ ጊዜ እመክረዋለሁ፣ ጥሩ በሰራ ጊዜ አሞግሰዋለሁ እያላችሁ ሰብስክራይብ አድርጉ ትላችኋለሁ ውዶቼ። ሰብስክራይቡም አብዷል ማለት ነው። አሁን ሰው የሰራበት እየቀማ ነው። ትንሽ የቀረው እሱ ምን ቀርቶታል? ስሙ ተቀየረው። ዩቱብ አትበሉኝ አለ፣ ሳብ አለ። እኔ ትንሽ ያፈራሁኝ አሁንማ እንጀራና ሽሮችን እንዳይቀማን፣ ቆጮ በጎመናችን እንዳይቀማን እያልኩ ነው። ትንሽ ከቆየ በሽሮ ሰይሙኝ፣ በእንጀራ ሰይሙኝ፣ በቆጮ በጎመን ሰይሙኝ ይላል። አሁን ሳብ እየተባለ ነው። ሰብስክራይብ አድርጉኝ ለማለቱ። ስለዚህ ማንም አይሰማም። ጥንቅር ይባል መጀመሪያ ዩቲዩብ ስሙ ለምን አወጣ? ስለዚህ እሱ ያለው አይቀርም ማለት ነው ውዶቼ። እንተባበር፣ እንተዛዘን እላችኋለሁ። አላህ ይዘንልን። እና ወዶቼ የምትፈልጉት ነገር ጠልቡ። እኔ ታዛዥ ነኝ። ቁጥሬ እሰጣችኋለሁ። የምትፈልጉ በኮመንት ጠይቁኝ።
ኮሜንታችሁ መልሳለሁ። ተባበሩኝ። አላህ የተባበራችሁ አንድ ሰው ያገኛል ብሎ ከመጣ ከማን ጋር ነው? ከእህት ከወንድሞቹ ጋር ነው ማለት ነው። ስለዚህ ሁሉም በቻለው አቅም መርዳት መረዳዳት ነው እላችኋለሁ ወዶቼ። ለተነሳንበት አላማ አላህ ያሳካልን ማለት ነው። ማንኛውም ነገር ትንሽም ቢሆን አሳካዋለሁ ብሎ ሰው ሲነሳ ሲሳካለት ደስ ይለዋል ማለት ነው። እና ወዶቼ ተከታተሉኝ። ጉድ እና ያው በፎቶ ነው ማሳያችሁ ያለኝ ነገር እሱ ላሳያችሁ ነው። ይሄ አሁን በፉዲው እንደዚህ ኮኮቡ ሰርቼው ነው ባለፈው ማሳያችኋለሁ። ይሄ ጨርቁ ነው፣ የሶፍራው ጨርቅ ነው። እንትኑ ልካለኝ ነው ከጅዳ ጠልቤ አምጥቼ እሷንም አበረታቷት። ቁጥሯ አሰጣችኋለሁ። የቆዳው ሶፍራ በጣም ነው የሚያምረው። 3 ፍሬ ነው ማለት ነው። ኢትዮጵያ ስታሰሩት አንዱ 2900 ነው ማለት ጥንካሬው። ጨርቁ ሲሰፋ 3 ጊዜ ነው ዳርዳሩ የሚሰፋ ማለት ነው። ይሄን እዚህ ብትወስዱት በጣም አሪፍ ነው። ቁጭ ታይዛችሁም ኢትዮጵያ ራሱ አንዷ ፍሬ እንትኗ ብቻ የመግቧ ብቻ 2900 ሜትር 2 ሜትር ከ50 ወይ 2 ሜትሩ ማለት እዚህ 2 ሜትር ከ50 የመግቡ የእንትኑ የቡናው ጣል የምታደርጉቱ ሜትር ከ40 የቡና የራሱ የውሃ 2 ሜትር ከ40 ነው። የቡናው ሜትር ከ10 ነው። 3 ፍሬው እና ስንት ማለት ነው? 5 በቃ 6 ሜትር ባሉት 3ቱ እና እሱ በጣም አሪፍ ነው። እዚህ ብትገዙት ኢትዮጵያ የምትገዙበቱ የዚው 3ቱንም ይገዛላችኋል ማለት ነው። ስለዚህ የምትፈልጉ ቁጥር ሰጣችኋለሁ እላችኋለሁ ወዶቼ። አሁን መጀመሪያ እንደዚህ አይነት ሰርቼለት ነበረ። አሁን ደግሞ ይሄኛው ቀይሬው በዚህ ከለር በዚህ ዲዛይን በብዙ አይነት ከለር ስላለኝ እሱን ቀይሬው ማለት ነው። በምን አይነት አረኩት? በእንትኑ አረኩት ማለት ነው። ይሄ በእንትን በሱፍ ቅርጽ እሱን ሰራሁት ማለት ነው። ይሄኛው ለእህቶቼ ለእናቴ ያደርጓለሁ ማለት ነው። እንደዚህ አይነት ብዙ አይነት ስላለኝ እንደዚህ አይነት ሆኖ ከረሩ በሌላ አይነት ሆኖ እንደዚህ አይነት ዲዛይን ብዙ ስላለኝ ይሄኛው ቀይሬው እኔ በሌላ በሱፉ አይነት ሰራሁት ማለት ነው። በዚህኛው ሰራሁት። ያው ባለፈው ማየት አሳይቻችኋለሁ። እኔ በዚህ ያደረኩት ማለት ነው። ደግሞ አሁን ለሱ ጠገም እንዲሆንልኝ ይሄ የትራስ ልብስ ይሄንን ከኢትዮጵያ ጠለብኩኝ ማለት ነው። እሱን ከየት ነው ያመጣሁት? ከከሚሴ ነው ያስመጣሁት ማለት ነው ወደ አዲስ አበባ። ከቆዳው ሱፍራ ጋር የቡናው ሱፍራ በነጭና በደህቤ የቆዳውም ሱፍራ በፉዲና በነጭ ነው እንትኑ ማለት ነው። ይሄ የተጠለፈው ውስጡ ፉሱሱ ማለት ነው። የትራስ ጨርቁም እንደዚህ ላጣግመው ይሄን የትራስ ጨርቅ ገዝቼለታለሁ ማለት ነው። እና ይሄንን የትራስ ልብስ ማለት ነው ያው ገዝቼዋለሁ። ጁኒዲ ለቆት ነበረ። በሱ ቁጥር አውጥቼ ከዛ ከፉዲውም ጋር ከጥቁሩም ጋር 3 ደርዘን ጠልቤ አዲስ አበባ አስመጥቻለሁ ማለት ነው። የሱ ጠግም ብዙ ነገር አለኝ። ማሻአላ ተባረከላ። አሁን ይሄንን በዚህ አይነት ማለት ነው። አሁን ለምንድን ነው የሰራሁት? ለሱካር ማስቀመጫ፣ ለመነዲል፣ ለጀበና፣ ለሸፋቱ ለመቀመጫው፣ የቡና ሱፍራ ጠግሙ፣ የምግብ ሱፍራ 8 ፍሬ እንትኑ ጠልፌ እንደዚህ አርጌያለሁ። ያለ ዘርፍ 8 ፍሬ ለእንትን እንደ ውሃ እንደ ምግብ አርጌያለሁ። ለቡና 4 ፍሬ በ4 ዘርፍ። ይሄንን አሁን ለሱካር፣ ለመነዴል፣ ለጀበና ማስቀመጫ እንደዚህ አይነት ሰርቻለሁ ማለት ነው። ላጣግመው ከዚህኛው የትራስ ልብሱ ከሱፍራውም ጋር ከመነዴሉም ከመግቡም ከሁሉም እንዲጣገምልኝ ይሄንን የትራስ ልብስ ገዛሁኝ ማለት ነው። የምትፈልጉ የሁላችሁ ቁጥር አለ ማለት ነው። ያው ለምን እኔ አንዱ ሲስ አንዱ ያምረኛል። ይሄን ደግሞ ትንሽ 2 ዝም ብሎ አይዲ ጊዜ ልጠቀምበት እንደዚህ 2 መረብች እንደዚህ አይነት ሰርቻለሁ። ይሄ የሀገሬ ባንዲራ ማሻአላ በዚህ አይነት
በእንደዚህ አይነት ማለት ነው የቡና ማቅረቢያ እንትን የቡና ቁርስ ማቅረቢያ ድፉ ማቅረቢያ ትልቁ መሶብ ክዳን ያለው የአገሬ ባህል የቆለንሺ እንደዚህ አይነት በብዙ ጥቅም ሰርቼለታለሁ። ደግሞ ለዚህኛው የእንትኑ የምግቡ አልሰራሁለትም። የሱ የቆዳ ጥቅሙ እዚህ ከጅዳ ገዝቼለታለሁ ማለት ነው። አረንጓዴ ቆዳው አረንጓዴ ነው። እንትኑም ጨርቁም የውስጡም እንትን ያለው አረንጓዴ ነው። ከዚህ ጋር ሄዳል ማለት ነው። ይሄ አረንጓዴ ስላለበት ይሄ ቆለንሺ ይባላል። እኔ ሰራሁት አይደለም፣ ከሀገር እንትን ያለ ነው። የወለኔ የጉራጌ ባህል እንደዚህ ቆለንሺ ይባላል። በጣም ያምራል እላችኋለሁ። ወጣቶች ይሰሩታል፣ ልጃገረዶች፣ ሙሽራዎች ይሰሩታል። ይሄ ያምራል። ለሙሽራ የሚሄድ ነው። አገዛን ጓደኞቿ ይሰጣቷል ስጦታ ማለት ነው። እኛ ሀገርም እንደዚህ የወለኔ የጉራጌ ባህል ነው እላችኋለሁ። ያው የሀገሬ ባህል እኔ ሰርቼዋለሁ። ስንደዱ ባላገኝም በእንትኑ በወርቃማው ከእንትን በቀለም አድርጌ አፉን ብቻ ሰርቼዋለሁ። እግሩ እንትን ስለሚያስቸግር አስቀምጨዋለሁ ማለት ነው። ይህንን አያችሁ። ይህንን አሁን ለመነዲል ይሆናል ማለት ነው። ይሁን በክር ነው የሰራሁት። ክር ሰማያዊና ነጭ ክር ለመነዲል ማለት ነው። ይሄ ለመነዲል በጣም አሪፍ ነው ማለት ነው። እና እዚህ ጋር ያለኝ ሁሉ ላሳያችሁ ማለት ነው። ይሄን ራሱ ከአረንጓዴው ጋር ይሄዳል። ግን አረንጓዴ ቢጫ ቀይ አለው። እንደዚህ አይነት ሱፍራም ያው ይሄንንም አለኝ ማለት ነው። እንደዚህ አይነት በፉዲና በአረንጓዴ ዘርፉ በሙሉ አረንጓዴ ከንቱኑ ጋር ከቆዳው ከአረንጓዴው ሱፍራ ከሱ ጋር ይሄዳል ማለት ነው። ያ ማሻአላ። ይሄ ቆሎ ማቅረቢያ እንደዚህ እንትን ይሄ ቆሎ ማቅረቢያ እግር ይሰራላታለሁ። አፏ ብቻ ነው የሰራሁት ማለት ነው። ይሄ አረንጓዴ ቢጫ ቀይ ከሱፍራውም ጋር ከስፌቱ ከዳቦም ጋር ከሁሉም ጋር ይመሳሰል። ይሄንን አሁን በደሪው ሰርቼዋለሁ። አያችሁት? 1 2 3 4 መረብ 8 መረብ ነው ማለት ነው። በዚህኛው በኮከብ በእንትኑ ሰርቼዋለሁ። በጀበል ለቡናም ሰርቼዋለሁ። ይሄ ለውሃም ሰርቼዋለሁ። ያምራል ማለት ነው። ይሄ አሁን የሱፍት ሰርቼለታለሁ። የጀበና ሌላ ምንድነው ጥቅም ሰርቼለታለሁ። ደግሞ የዚህኛው የትራስ ልብስ ጥልቤትለታለሁ። 3 የትራስ ልብስ ማለት ነው። አያችሁት? ይሄ የዳቦ ነው ማለት ነው። ይሄ መጀመሪያ ለመድኩበት ነው። ዝም ብሎ ነው እንግዲህ ምንም አይደለም፣ ምንም አይልም። ያው እጅ በራስ የሰሩት ነገር አሪፍ ነው። የነኚህ ያው እንትን ቆሎ ማቅረቢያ ዳቦ ማቅረቢያ ይሆናሉ። መጀመሪያ ለመድኩባቸው ናቸው። ይሄ የእንትኑም ሱፍራ አያችሁት? እንደዚህ 4 ብሰሩ 8 ብሰሩ ወረቀት አልበሳችሁ እንደዚህ ተጠቀሙበታላችሁ ማለት ነው። ይሄ አሁን የሀገሬ ባህል የሙሽራ ጊማ ይባላል። የታቹስ ቆለንሺ እኔ የሰፋሁት አይነት ይሄ በብዙ ከለር ተሰርቶ ነው። እግሩ ተሰርቶ ነው። እኔ ግን እግሩ አልሰራሁለትም። አፉ ብቻ ነው የሰራሁት። በላይማ በጨሌ እንደዚህ ይሰራል ማለት ነው። ገጠር ሙሽራዎች ልጃገረዶች እንደዚህ ይሰሩታል ማለት ነው። ግድግዳ ላይ ሲሰሩት በጣም ያምራል። ይሄ ጊማ ይባላል። ለሙሽራ ይሄዳል። አገዛን ማለት ነው። ይሄ በባለፈው ማሳይቻችኋለሁ። ምንድነው ማሻአላ የታባቱ ሄዳ። ይሄ እኔ ካርቶን ቆርጬ በሶፍራው ክር እንደዚህ በ3 አይነት ከለር ሰርቼዋለሁ ማለት ነው። ይሄ ምን አደርጋለሁ? በጣውላ ላይ እንደዚህ አበባ ነገር ሰሃን ምናምን ታስቀምጡበታላችሁ ከሶፍራው ጋር አጣግማችሁ ማለት ነው። ይሄ ቁልፍ መያዣ ነው። በአረንጓዴ ቢጫ ቀይ ቁልፍ መያዣ አላችኋለሁ። ቁልፍ መያዣ ሰርቼዋለሁ። የቤት ቁልፍ፣ የመኪና ቁልፍ በፈለጋችሁት እንትን ከለር መስራት ትችላላችሁ። እኔ እንደዚህ ሰርቼዋለሁ ማለት ነው። ይሄ አሁን ራሱ በስንት አይነት ነው? 1 4 5 አይነት ከለር ነው። በጣም ነው የሚያምረው። ዘርፉ 4 ነው ማለት ነው። ይሄ መጀመሪያ 4 ነው። አሁን ሰርፍ ስሰራ በ5 ነው። ለራሴ ነው። ለሰው ሲፈልግ እንደ ራሱ ነው። 3 ከፈለገ 4 ከፈለገ ባለ 5 ከፈለገ እንደ እንትኑ ወጪውም እንደዛ ከፍ ይላል እንጂ
መስራት ይቻላል ማለት ነው። አሁን ማሻአላ በጣም ነው የሚያምረው። እዚህ ጋር እንደ በደሪ ሆኖ መሀሉ በጣም ይሄ ሙሉ ሱፍራ ከመስራት ዳር የሚቀመቀመው በጣም ነው የሚያደክመው ማለት ነው። እኔ እንደሌላ ሰው እንትን ብዬ አለቀውም። ለምን ዳሩ በእያንዳንዷ በመርፌ ነው እንትን ምለው ማለት ነው። እንደ ጅባ ነው ምሰራው ማለት ነው። የቆዳ ሱፍራ የሚባለው ይሄ ነው ከረሩ ማለት ነው። አያችሁ፣ ይሄን ከረር የሚፈልግ በዚህ ከረር መርጦ እንትን ይላል ማለት ነው። በጣም ነው የሚያምረው ማሻአላ። እንደዚህ እንደምታዩ ሳይሆን በአካል ስታዩት በጣም ነው ደስ የሚለው። በጣም ያምራል ማለት ነው። እንደዚህ አይነት አለ ጨርቁ። ይሄው ጨርቁ ነው ገና ያልተሰራ ነው እና ሰው መርጦ በሚፈልገው ማሰራት ይችላል ማለት ነው። ጊዜ ጨርሳል ያልኳችሁ ይሄንን ነው ማለት ነው። አያችሁት? እያንዳንዱ በመርፌ እያንዳንዱ ነው እንትን መትሉት ዳሩ ዘርፍ የሚገባበት ሲቀር ይሄ ዳሩ በጣም ነው ጊዜ የሚጨርሰው። ይሄ ዋናው መረብ ከመጥለፍ ዘርፍ ከማስገባት ይሄ ዳሩ ነው ጊዜ የሚጨርሰው ማለት ነው። ግን ሌላ ሰው ባንድ እንትን ማለት ያደርገዋል ማለት ግን እንደዚህ አልፈልግም። እኔ ቀስ ብዬ ጊዜ ሰጥቼ እንደዚህ ቀመቅመዋለሁ ማለት ነው። ለእያንዳንዱ ሁሉም ዳሩ በጣም እንደዚህ ያደርገዋለሁ። በሱፍራው በሰራሁበት ከረር እንደዚህ ያደርገዋለሁ ማለት ነው። በጣም ነው የሚያምረው ማሻአላ። አያችሁት? እና ያው ስትሰሩት ትደክማላችሁ፣ ስትጠቀሙበት ትደሰታላችሁ። ይሄን የሰራሁት አላህ ለመጠቀም ለሀገሬ በቅርብ ጊዜ አብቅቶኝ ልጠቀምበት ልደሰትበት አላህ ያብቃኝ። ሁላችሁም ለሀገራችሁ አላህ ያብቃችሁ። ሁሉ ነገር በሀገር ነው የሚያምረው። ሰራችሁ ውጤቱ ያው ካልተጠቀማችሁበት ምንም ዋጋ የለውም። ትንሽም ቢሆን በጊዜው መጠቀም ነው ኢንሻአላህ። አሁን ያው ፋሽን አለፈው ልትሉኝ ትችላላችሁ። ግን ፋሽን አለፈው ብትሉኝም አልሰማችሁም። ለምን እኔ በፋሽኑ በጊዜው ስላልተጠቀምኩበት አሁን ነው መጠቀም ያለብኝ። እኔ አሁን በደንብ አድርጌ እፈሽነዋለሁ ማለት ነው። የዛሬ 20 አመት የዛሬ 30 አመት እንደዚህ አይነት እንትን ብትሉ ጊዜ ያልፈውም እንትን ፋሽን ያልፈውም። ዘርፉ፣ አሰራሩ፣ ወረቀቱ፣ አለባበስ ሁሉ ነገር ደግሞ ኢትዮጵያ ላይ 2 ወይ 1 እንደዚህ ከዚህ ተነስቶ እዛ እንትን የሚደርሰው ግቢ የሚደርሰው ርዝመቱ እንደዚህ ያንዘላዘሉት ስንት ነው እንትን የሚሉት። ይሄ ጊዜ ተሰጥቶ ዘርፍ ስንት ገብቶለት ያሁን የዚህ ዘርፍ በኢትዮጵያው አይነት ማለት ነው ለ4 ሱፍራ ይሆናል ማለት ነው። እና እንደዚህ ጊዜ ሰጥቼ እንደዚህ ደክሜበት ፋሽን አለፈው ነው ብትሉኝ አልሰማችሁም። እንደዚህ ልብ ሰጣችሁ እንትን ብላችሁ የሰራችሁት መቼም ጊዜ ያልፈው ጊዜ ቢያልፈው ፋሽን ቢያልፈው ያድሮቹ የፈሸኑበት እኔ በጊዜ አሁን ፍሽን እናረግበታለሁ። ማንንም አልሰማም እፈሽንበታለሁ እላችኋለሁ ወዶቼ። ለምን ቀዳው አወጣዋለሁ። በአሁኑም ይጠቀማለሁ በድሮ መጠቀማለሁ ማለት ነው። እንደ አባቱ እንዳያያዙ ነው ሁሉም ነገር። የድሮ ተጠቅሞበት ፋሽን አለፈው። እኔ ስላልተጠቀምኩበት አሁን የድሮ ፋሽን አምጥቼ እጠቀምበታለሁ ማለት ነው። ያሁኑ እጠቀምበታለሁ የድሮ እጠቀምበታለሁ ማለት ነው። እቺን አሁን የስልጤ የባህል እንትን ነው። በዚህ የባሻ ቀሚስ አለ በስልጤ ላይ የጣውላ ማለ ማለት ነው። ይሄንን ጀምሬዋለሁ እንትን እለዋለሁ ማለት ትንሽ ለጣውላ አንድም ብትሆን እንትን እላታለሁ። የኦሮሞ ስፌቱ ሰርቻለሁ፣ ቁልፍ መያዣ ሰርቻለሁ። አንድ መረብም ብትሆን ለአበባ ማስቀመጫ ለጌጥ እንደዚህ ለጣውላ አንድ መረብ ሰርቼ ሁሉንም ለምን ይቀርብኛል? የአማራውንም የኦሮሞንም የትግሬውንም የስልጤውንም የጉራጌን ሁሉም የሀገሬ ባህል ሁሉንም እንትን ማለት ነው። በሱ መዝናናት ነው፣ በሱ መስራት ነው እላችኋለሁ። ማንም አይከለክለኝም። በፈለኩትን ሁሉንም ያባሻ የእንትን የትግሬ የእንትን የስልጤ ሶፍራ ሰራበታለሁ ማለት ሶፍራ ማለት ጣውላ ለጣውላ የሚሆን ጌጥ ማስቀመጫ አንድ መረብ በ3 አይነት ከለር አንድ ቡትርካኒ፣ አንድ ነጭ፣ አንድ ጥቁር እሱን አዘጋጅታችሁ በጀበል መስራት ትችላላችሁ። አሁን ይሄ በጀበል ነው የሚባለው። በሱን መስራት ትችላላችሁ። ኢንሻአላህ እኔ ጀምሬያታለሁ፣ አሳያችኋለሁ። ይሄ አሁን ከንትኑ ጋር ሄዳል ማለት ነው። ከአረንጓዴው ከቆዳው ሱፍራ ጋር እኔ ከሰራሁት ጋር ዝግጅቴ እቺ ተመስላለች። ሼር